አንተ ደነስ ከኔ ጋር ጨዋታ ጀመርክ? ተምቹ ምን ሆናል? እንዴት ነው የሸወድከኝ? ምን አደረኩኝ? መስቀልና ፎቶውን እንዴት ለትልቅ ነገር እንደፈለጋችሁት ለምንድን ነው ያልነገርከኝ? እኔም አላወቅኩም ነበር። እኔን አላወቅኩም ይለኛል። ያንተ መጫወቻ አሉን። ይቅርታ በጣም ተምቹ፣ እኔንም ሸውደውኛል። አንተ ይቅርታ አትበለኝ፣ እገልሃለሁ። እውነት ተምቹ በጣም ይቅርታ። እኔም አላወቅኩም ነበር። ታሪኩን ቲቪ ላይ ካየሁት በኋላ ነው በጣም ነው የደነገጥኩት። ትሰማኛለህ? ማን እንደላከ ወስደህ ታሳየኛለህ። ምን ልታደርግ? እገልሃለሁ። ይቅርብህ ተምቹ። ለብሮ የሚቀርብኝ ሰዎቹ እጅግ በጣም አደገኛ ናቸው። እና እኔ ምን አገባኝ? ወንድ ልጅ እኮ ነኝ። ይሄ ወንድ መሆን ያለ መሆን ጉዳይ አይደለም። አንተ አትንቦቅቦቅብኝ። አሁን ጉሮሮ ላይ ቆሜ ላናዝ ወይስ የሰዎቹ ማንነት ትነግረኛለህ? ተምቹ ሰዎቹ የሚፈልጉትን ካገኙ በኋላ እኔንም ከጨዋታው ውጭ አድርገውኛል። እንዲህ ነኝና ተምቹ አላወቁኝም ማለት ነው። እያንዳንድ ሽንቂጥሽ ወንፊት እስኪሆን ድረስ ባሮጋሽ እኔ ተምቹ አይደለሁ። እነሱ ኑጋቸው፣ እኔን ግን ተወኝ። ትሰማኛለህ? እንደዚህ በቀላሉ አልፈታም። ተምቹ እኔንም ተረዳኛ። እኔም ለዚህ ጉዳይ መፈለጋቸውን አላውቅም ነበር። ኧረ እባክህ እኔ እንደዚህ አይነት ነገር ውስጥ ካስገባኝ በኋላ እንደዚህ ትለኛለህ? ወይኔ ተምቹ ማለት ነበር። ሰላም ሰላም፣ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባር ቤተሰቦች ሀሳብ አስተያየታችሁን ጻፉልኝ ማለት ነው። ኖላዊ ክፍል 50 እንዳየ ነው እንግዲህ ሀኒቾ ልጅነቷን አታለች፣ እንዲሁም ደግሞ ዲኤንኤውን እንደተቀየረ አይተናል። በዛም መሰረት እንግዲህ ተምቹ ዲኤንኤኑ በምን እንደተቀየረ ሲያቅ፣ እንዲሁም ደግሞ ያና ፎቶ በመሰረቁ እና መስቀል በመሰረቁ በሰማ ጊዜ በጣም በመጸጸት እና በማዘን ፎቶውን ሰርቆ ወደ ሰጠው ሰው ደውሎ ስለ ፎቶ ምንነትና ደግሞ ለምን እንደወሰደ ሲጠይቀው ያንኛውም ተቀባዩ ሰውዬ ለምን እንደወሰደ በጊዜው እንዳልገባውና በኋላ የልጅቷን መረጃ ፌስቡክ ላይ ማነው ቲቪ ላይ እንዲሁም ደግሞ በቪዲዮ መልክ ሲመለከተው በጣም እንደደነገጠና እንዳዘነ ነው የነገረው። በድጋሚም ተምቹ ለማን እንደሰጠው ሰዎቹን ማሳየት ይኖርብሃል፣ አሳየኝ በማለት መልሶለታል። ምን ያደርግልሃል? እነኚህ ሰዎች እኔንም ሸውደውኛል። በዛ ላይ ደግሞ በጣም ኃይለኛ ናቸው፣ ያጠፋዋል፣ ጥሩ አይሆንም፣ ያጠፋዋል ምናምን በማለት መልሶለታል። ተምቹ እኔ እኮ ወንድ ነኝ፣ ምንም አያመጡም፣ ታሳየኛለህ ወይስ ልውጋህ በማለት መልሶለታል ማለት ነው። ኧረ ተው አትችላቸውም፣ ይቅርብህ፣ ምንም ማለት አይደለም። አሁን እንደውን ሁሉም ነገር ተበላሽቷል። ለምንድን ነው እንደዚህ አይነት ነገር ውስጥ የምትገባው? ሰዎቹ በጣም አደገኛ ናቸው። እኔንም መጀመሪያ ሲጠይቁኝ ለዚህ መሆኑን አልገባኝም ነበር በማለት ያንኛው ልጅ እንግዲህ በመፍራትና በመቅለስለስ ለተምቹ ሲነግረው ተምቹ በጣም በመናደድ እወጋለሁ አለበለዚያ ትነግረኛለህ ሲለው ኧረ ተው እባክህን እኔ ላንተ ብዬ ነው ሲለው እኔ እኮ ወንድ ነኝ ምንም አያመጡም በማለት እንግዲህ ያንኛው ልጅ ደብድቦት ሄዷል ማለት ነው። እንግዲህ ሀንዬ አንድ ልጅነቷን ብትዘረፍም ግን እውነቱ የሚወጣበት ጊዜ ቅርብ ነው ብዬ አስባለሁ። ወይዘሮ ሜላት እንግዲህ ልትዋረድ ቀኑ በጣም ቀርቧል። በሁለተኛ ደግሞ የሀናን አባት እንግዲህ ምን አይነት መርፌ እንደተወጉ ባይታወቅም ይኸው 2 ቀን ሆኗቸዋል። ምንም አይሰሙም አይለሙም ማለት ነው። ምንም አይሰሙም። በጣም ነው የሚያሳዝነው። እንግዲህ ፈጣሪ ሙሉ ጤናቸውን መልስላቸው ብለን ሁላችንም እንጸልያለን ማለት ነው። ሀና በጣም ነው የምታሳዝነው። አንደኛ ግን በዚህ ሰዓት የሀና አባት አለመስማታቸው አንድ ነገር፣ ምክንያቱም ሀና በጣም እየተጨነቀች እና እያዘነች ነበረ። ይህን ነገር ቢሰሙ ይህን ነገር እንደዚህ መጨነቋን ማዘኗን ቢያዩ እንግዲህ መጠርጠራቸው አይቀርም ነበረ። በዛም ጊዜ ደግሞ ምን ሆነች ነው? ለምንድን ነው እንደዚህ የምትሆኙ? ሰሞኑንም ሀኒ እየተጨነቀች ስለሆነ ስለ ጭንቀቷ መንስኤ እየነገረቻቸው አልነበረ። ያው ግን ሆኖም አባት ስለሆኑ ጠርጥረዋል። እሷ ግን ልትነግራቸው አልቻለችም። ሀኒዬ ማናት? በሌላ በኩል ደግሞ ሰላምዬ ወደ ሀና እየመጣች ነበር። ሀና ጋር በመምጣት እንግዲህ እንዴት መጣሽ ብላ ጠይቃታለች። ሀኒዬ እንዴት አልመጣም ሀና፣ እንዴት እንደዚህ ልትይኝ ቻልሽ? በዛሬው ቀን አልመጣም ብለሽ ነበር የምታስቢው ብላት ጠይቃታለች። አይ ሰላምዬ እንደዛ ማለቴ ሳይሆን ዛሬ ያልጠበቁት ነገር ስለተፈጠረ የምትመጪ አልመሰለኝም ነበር በማለት መልሳላታለች።
እንዴ ከዚህ በፊትም እኮ ነግሬሻለሁ። አንቺ እኮ እህቴ ነሽ፣ መወለድ ቋንቋ ነው፣ መቼም አልለይሽም በማለት መልሳለታለች። በጣም ነው የማመሰግነው ሰላምዬ፣ አንቺ ስላለሽ እኔ በጣም እበረታለሁ በማለት ሀና መልሳለታለች። እንድታርቂኝ አልፈልግም፣ ካሁን በኋላ እህትሽ ነኝ። ምንም ነገር ቢፈጠር እንኳን እስከ ሞት ፍጻሜ ድረስ ከአንቺ መለየት አልፈልግም በማለት ሰላም መልሳለታለች። በጣም እንደምትወዳትና ከእሷ ጋር መራቅ እንደማትፈልግ መልሳለታለች። እንግዲህ ይህንን የሰማችው ሀንዬም እሺ በማለት መልሳለች። ሰላምም ቁርስ ምሳ በልተሻል ስትላት አይ አልበላሁም፣ ግን እና ሴር ሊገዙ ይሄዳል፣ ትንሽ ቆዩ ሲመጡ በላለሁ ስትላት አይ እኔ ገዝቼልሽ እመጣለሁ በማለት ሰላም መልሳለታለች። ተይ ሀንዬ ተይ ሰላምዬ እንደዛ አታድርጊ፣ አሁን ይመጣሉ እኮ ስትላት ለምንድን ነው እንደዚህ የምትይው? አታሪቂኝ ብዬሽ የለ አታሪቂኝ፣ እኔን እንደ ራስሽ ነው ማየት ያለብሽ፣ ሁለተኛ እንደዚህ እንዳትይኝ፣ እኔ ማለት እህትሽ ነኝ፣ ሁሉንም ነገር ለእኔ ማማከር ትችያለሽ ስትላት እንግዲህ ሰላምዬ በጣም ደስ ብሏት እያለቀሰች ሀና ሰላምን አቅፋታለች ማለት ነው። እንዲሁም ደግሞ አባቷ ምን እንደሆኑና ለምንድን ነው እንደዚህ ዝም ያሉት፣ ከመቼ ጀምሮስ ነው እንደዚህ የሆኑት በማለት ጠይቃለች ማለት ነው። አይ እንደዚህ ሆነው እንግዲህ ከትላንትና ሕክምና ወዲህ ነው ይሻለዋል፣ ነገ ተነገ ወዲያ ሕክምና ሲደረግለት ብለዋል፣ እሱን ነው የምንጠብቀው ብላታለች። እሷም አይዞሽ ምንም ነገር እንደማይፈጠር አምናለሁ በማለት ነግራታለች። እንግዲህ የወይዘሮ ሜላት እናት ወይዘሮ አስቴር ከምርመራው በኋላ ሀናን በጣም እንዳጽናናቻትና አይዞሽ መብረታት አለብሽ እንዳለቻት አይተናል። ሀናም በጸሎቷ እንድታስባትና ከጎኗ ሁሌም እንደምትሆን ነግራታለች። እንግዲህ ወይዘሮ አስቴር ቤት ሄዳ ምንም አይነት ሰላም አልተሰማትም። በጣም እያዘነች እና እየተከዘች ነበር። ከማሙ ጋር ማውራት አልፈለገችም። አስመሳይዋ እርግብም ደግሞ ምን ሆነሽ ነው አያቴ፣ ለምንድን ነው እንደዚህ የሚደብርሽ? ቡና ላፍላለሽ ወይ እያለች ብትጠይቃትም ምንም ነገር ልታወራ እንደማትፈልግና ማውራት ስላልፈለገች በግድ ማውራት እንደሌለበት እንዲሁም ደግሞ የደበረው ሰው እንደመሰለች የመለሰችላት ነበር። ዝም እንድትላትና ምንም አይነት መልስ መመለስ እንደማትፈልግም እየነገረቻት ነበረች። ግን እርግብ ተይ አያቴ ቡና ብላልሻለሁ በማለት ቡናውን አፈልታ አቅርባላት ነበር። አያቴ ቡናው ደረሰ እኮ ስትላት እኔ ምን አገባኝ ቢደርስ ባይደርስ ብላ በጣም በሚያሳዝንና ባዘነ ሰው መልኩ ሆና መልሳላታለች። እንግዲህ ያንን ቡና ልጠጣ የመጣችው ወይዘሮ ሜላትም ስለ እናቷ የሆነውን ነገር ምን ሆነሽ ነው እናቴ? ዛሬ እኮ ከሕክምና ከመጣን ጀምሮ በጣም ደብሮሻል ስትልም ጠይቃታለች። የእናንተ ነገር ነው እኔን ያስደበረኝ። ምንድን ነው ደግሞ እኛ ምን ሆነናል ስትል ሜላት ምንም እንዳልተፈጠረ መልሳላታለች ማለት ነው። ይችን ልጅ ግን አይተሻታል? ምኗም እኮ ሀሴትን አይመስልም። ለምንድን ነው አንቺ ዙራሽን መመልከት ያቃተሽ? የሆነ ነገርም አለ፣ የሆነ የተሰራ ሴራ አለ። ለምንድን ነው አንቺ ማስተዋል የማትችይው? ለምንድን ነው የምትሸኩዩ? በማለት ለሀና ለሜላት ለልጇ እንደዚህ ስትል ነግራታለች ማለት ነው። ሜላትም እማዬ ምን እያልሽ ነው? አሁን እኮ እንግዲህ ከወሬም ባለፈ በዲኤንኤም ተረጋገጣል እንዴ? እኔ ልጄ እርግብ ናት ትላታለች። እርግብን አየሻት? ግን ምንም እኮ ሀሴትን አይመስልም። ሀናን ግን አይተሻት ከሆነ ሁሉ ነገሩ ሀሴትን ይመስላል። እንዴት ብለሽ ነው ይህን ነገር ለመቀበል የፈለግሽው? እንዴት ተሳስበሽ ነው ትላታለች። አይ እርግብ ሀሴትን መምሰል የለባትም፣ ምክንያቱም ራሷ ሀሴት ስለሆነች ብላ መልሳላታለች ማለት ነው። እዚህ ጋር እንግዲህ ወይዘሮ ሜላት በጣም ነው የተሳሳተችው። ምን ለማለት ፈልጋ ነው? እርግብ ሀሴት ስለሆነች ለምሳሌ ሌላ ሀሴት የምትባል ልጅ ብትመጣ እርግብ ወይንም ያችኛው ሀሴት ስለሆነች መቀበል አለብኝ ብላ ማሰቡ ትንሽ አይከብድም ወይ? እንግዲህ በዚህም አላችሁ በዛ ተምቹ እውነቱን ሊያወጣው ነው ማለት ነው። እንዲሁም ደግሞ ፎቶውን የወሰደውን ልጅ አንቆ እየጠየቀው ነበር። በጣም የሚገርመው ነገር ተምቹን ፎቶ ስለምን እንደተወሰደ አያውቅም ነበር። ያንኛውም ተላኪው ልጅ
ፎቶውን ለምን በዛ ልጅ እንዳሰረቀው አያውቅም ነበር። ሁኔታው የገባቸው ካለፈና ሁሉም ነገር ካበቃለት በኋላ ነበረ። ሆኖም ግን አሁንም እንኳን ማወቃቸው በጣም ደስ ብሎኛል። እኔ ያው ቢቆይም እውነቱ መውጣቱ አይቀርም። ግን እርግብና ወይዘሮ ባዩሽ ብሩን እንዴት ያገኙ ይሆን? ምክንያቱም የሀና አባት ምርመራቸው ገና አላለቀም። የሀና አባት ሕክምናቸው ገና ነው። በዛ ላይ ደግሞ ሀንዬ ለአባቷ የተደረገውን ሕክምና ስም ዝርዝር እንዲሁም የመድኃኒቶቹን ስም ዝርዝር ፈልጋለሁ ብላለች። ይሄ ስም ዝርዝር ሳይሰጣት ደግሞ ክፍያ ባይደረግ በጣም የሰሩት ስራ ሁሉ ገደል እንደሚገባ ነው የሚያሳየው። ሀንዬ አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። ምክንያቱም እግዚአብሔር ሁሌም ከእውነተኞች ጋር ነው ያለው። እውነት እኔ እንጃ በጣም ነው የሚያስደስተው የትላንትናው ቪዲዮ ማለት ነው። ምክንያቱም መጀመሪያ ላይ ያስለቀሳችሁ ነገር መጨረሻ ላይ የሆነ ጭላንጭል ስታገኙበት ግን ትንሽ ተስፋ እንዲኖራችሁ ያደርጋል። የትናንትናው ቪዲዮ መጀመሪያ ላይ ሁላችንም አሳዝኖን ነበር። መጨረሻ ላይ ግን በተምቹ አማካኝነት ትንሽ ተስፋ እንዲኖረን አድርጓል ማለት ነው። ይሄ የሚያሳየው እንግዲህ በመቸኮልና ባለመረጋጋት ምን ያህል ህይወታችን ሊበላሽ እንደሚችል፣ እንዲሁም ደግሞ ሰዎች በተለያየ ነገር በትንሽ ጥቅም ሰዎችን አሳልፈን ስንሰጥ እነኛን ሰዎች ምን ያህል ህይወታቸውን እያበላሸን እንደሆነ የሚያስረዳ ቪዲዮ ነው። በአሁኑ ጊዜ በተለያየ ሀገር ላይ በሙስና እንዲሁም ደግሞ በጉቦ እየታለሉ የብዙ ሰዎች ህይወት እየተበላሸ ይገኛል። ይሄ ነገር ደግሞ እኛ ዛሬ ትንሽዬ በምናገኛት ፍራንክ የሰውን ህይወት ከነ እድሜ ዘላለሙ ብጥብጥ የሚያደርግና እንዲሁም ደግሞ ህይወታቸው እስከሚያልፍ ድረስ የሚያደርስ ነው። በጣም ብዙ ትምህርት ነው ያገኘንበት። ሁላችንም ልንማርበት ይገባል። በትንሽ ገንዘብ የሰውን ህይወት ማበላሸት እንደሌለብን ያሳያል። ሁላችንም ልብ ይስጠን። ሁላችንም ከዚህ ቪዲዮ ብዙ ነገር እንደተማር እንረዳለን። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በቀጣይ በጣም ደስ በሚልና በአዝናኝ እንዲሁም ደግሞ በአስተማሪ ቪዲዮ እስከምንገናኝ ቸር ቆዩልን። ሀገራችን ኢትዮጵያን ሰላም ያደርግልን። ሁላችሁንም አመሰግናለሁ። መልካም ቀን ይሁንላችሁ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በቅንነት ስለምታበረታቱ ደግሞ በጣም ነው የማመሰግነው። ደህና ሁኑልኝ።